አቤት 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 አፍሪካውያን ጭራሽ ነው ያልተቻለው ማለት ነው። ግብጽ እንግዲህ ኒውዚላንድ 3-1 በሆነ የካምባክ ውጤት አሸንፋለች። መሐመድ ሳላ የሚባለው ተጫዋች አያረጅም እንዴ እናንተ? አንተ አታረጅም እንዴ? ሊቨርፑል እኮ አረጀብኝ ብሎ ሊጥልን ምን አይነት ድንቅ ፐርፎርማንስ ነው ያስመለከተን። ዚኮ የሚባለው ተጫዋች ጋር ዋንቶ ተጫውቶ ያስቆጠረው ጎል እንዴት አባቱ ነው የሚያምረው። እሱ ራሱ ዚኮ ምን አይነት አሲስት ነው ያደረገለት። ከዛ ደግሞ ያስቆጠረው ጎል ያ ዚኮ የሚባለው ተጫዋች ማለት በጣም ድንቅ ፐርፎርማንስ ነው ያስመለከቱት ሁለቱ። በኒውዚላንድ በኩል ግን ትልቅ ስህተት ነው የሰራው አሰልጣኝ ክሪሱ። ደከመኝ እባክህን አስወጣኝ የሚመስል አይነት ፐርፎርማንስ እያሳየ ዋንቱ እንኳን መጫወት አቅቶት ፓስ ማድረግ በጣም ከብዶት መቀበል አስጠልቶት እየተመለከትከው 98 ደቂቃ ታጫውቷል። ጀስት የምትባለው እንደዛ ድቅቅ ያለች ሰው ኧረ እባክህን አስወጣኝ የሚመስል አይነት እሷ ትሻል ነበር እንደውም ከውድ ግን አስወጣኝ የሚያስብል አይነት ፐርፎርማንስ እያሳየች አታስወጣትም ነው እንዴ? እስከ 85 ታጫውታት አለ። በዛ ምክንያት ነው በዚህ ጨዋታ የተሸነፍከው ማለት ነው። ካውንተር ተገኘ ተለበለብከው። ለማንኛውም ግን እነዚህ ሰሜኑና ምዕራቡ አልተቻሉም። የፈለግነው እነሱ አፍሪካ አይደለንም ምናምን እያሉ ቢወክቡት ያው ጂኦግራፊ ምንም ግግም የሚባል ነገር የለም። አፍሪካ ናቸው። አፍሪካ ባህላቸው፣ ቋንቋቸው የፈለገው አረብ ምናምን ይሆን ግን ደግሞ አፍሪካ ናቸው። እኛ ጋርም የሆነ ጥሩ ነገር ባይኖራቸው ዓለም ዋንጫ እያሳየ ነው ያለው ፐርፎርማንስ እዚህ ላይ ደርሷል ነው የምላቸው። በጣም ጸድ የሚባል ከአንዳንድ የአውሮፓ ሀገራት በጣም የተሻሉ ጥራት ያላቸው ሀገሮች እንደውም አሉ። እኛ አፍሪካውያን ሌሊት ፖስት ስለምናደርገው ግን ሼር፣ ኮፒ ሊንክ፣ ሪፖስት በጣም ግዴታ ነው። ፎሎ ያላደረጋችሁ ሰዎች ደግሞ ፎሎ ያደረጋችሁ ይመስላችሁ ፎሎ እያደረጋችሁ ስላልሆነ ፎሎ ማድረጋችሁ እንዳትረሱ። ይመቻችሁ። በአራተኛ የዓለም ዋንጫ ተሳትፏ ግብጽ የመጀመሪያ 3 ነጥቧን አግኝታለች። መሐመድ ሳላ ጎልና አሲስት ባደረገበት ጌም ላይ ከ1-0 በመነሳት ኒውዚላንድን 3-1 በሆነ ውጤት አሸንፋለች። ግብጽ እንግዲህ በ4 ነጥብ ግሩፓን እየመራች ነው። ለመጀመሪያ ጊዜ በታሪኳ ከምድቧ የምታልፍ ይመስላል። አሸናፊ ጠፍቶት የነበረው ግሩፕ ጂ እንግዲህ እንዳያችሁት ቤልጅየም ከግብፅ አቻ ነበረ፣ ኒውዚላንድ ከአይራን አቻ ነበረ። ከዛ አሁን ደግሞ ቤልጅየም ከአይራንም አቻ ነበረ። አሁን ደግሞ በስተመጨረሻ ግን ኒውዚላንድ ከግብፅ የተገናኙ ጨዋታ በአንድ ሰው አሸናፊነት ተጠናቋል። እሱም በግብፅ ነበረ። ግብጾች ቱ ስትሮንግ ነበሩ። አታካቸው ላይ በጣም ዲሳይዝ የሆነ ኦብቪየስሊ መሐመድ ሳላህ አለ። እንግዲህ የሚገርም ስራ ነው የሰራው። ኤኒዌይስ ግን ያው እንደምታውቁት አፍሪካ እንደ አህጉር በጣም አሪፍ የሰራ ነው። ግብፅ ጋር ያው እኛ ብዙ ፓስታችን ጥሩ አይደለም እስካሁን ድረስም ብዙ አንስማማም። ነገር ግን እንደ አህጉር እንደ ኮንቲኔንት አፍሪካ በጣም አሪፍ የሰራች ነው እና የሚገርም እንቅስቃሴ ነው ያየን ያለ ነው በብዙ ሀገራት። በዓለም ዋንጫ ጉዳይ ደግሞ ምንም እንዳያመልጣችሁ እንግዲህ ይህን ግሩፕ ጂ እንኳን የተኛው ግሩፕ ጂ ግብፅ ምናልባት ቶፕ አድርጋ የምትወጣበትን መንገድ እያንሰራራች ይገኛል። እንግዲህ ቤልጅየሞች እንግዲህ ከብዷቸዋል። ኒውዚላንድ እንደምታዩት ነው፣ ኢራን እንደምታዩት ነው። ክፍት ነው። ብቻ ነገሩ በግዶ ማን ይገባል የሚለው ጉዳይ መጨረሻ ሳምንት ላይ በጣም ወሳኝ የሆነ ግሩፕ የሚሆንበት ቀን ነው ብዬ አልጠራጠርም ማለት ነው እና እሱ እስኪደርስ ግን ዓለም ዋንጫ ምንም ጉዳይ እንዳያመልጣችሁ በሌሎችም ጨዋታዎችም ሆነ ይህንን ግሩፕ መከታተል ፈልግ ከሆነ ፕላስ መጫን ያደረስ ሀሳባችሁ ኮሜንት ላይ ያስቀምጣችሁ። ኮፒ ሊንክ የሚደረግ ለእናንተ ጨዋታው ምርጥ ተጫዋች ማን እንደሆነ ኮሜንት ላይ ያስቀምጣችሁ። እንቀጥል ስትሪጅ ናውራበት። ዛሬም ራሱ ግብጽ ያላቸው ኳሊቲ ይለይ ነበር። ፈርስት ሃፍ ላይ እንግዲህ ኒውዚላንዶች አስጨንቀው ነበር። ጉልበታቸው እንዲጨርሱ ኦልሞስት አድርገዋቸው ነበር። የሚገርማችሁ ግብጾች ይመሩ እንጂ በዛ በማል እድላቸውን ሲያገኙ ነበር ኒውዚላንዶች የተሻለ እድል ቢፈጥሩ ማለት ነው ፈርስት ሃፍ ላይ ግን ከዛ ፈርስት ሃፍ ያው እድላቸውን ካጡ በኋላ ሰከንድ ሃፍ ላይ በጣም ዲሳይሲቭ በሆነ መልኩ ያስከፈቷቸው ጥፋትም እያጠፉ ነበር ኒውዚላንዶች። ዚኮ በርኮት ነበር። ከዚኮ በኋላ መሐመድ ሳላ ቀጠለው። ከእንደገና ደግሞ ትሬዜጌ ተቀይሮ ገብቶ ቀረቀረላቸው ማለት ነው እና 3-1 ከዛም በላይ 4-5 ማድረግ የሚችሉበት እድል ነበራቸው ኒውዚላንዶች። የሚገርሟቸው ኳስ መያዙ ላይ በጣም ከፍተኛ ሆኖ ባይሆንም ነገር ግን ግብጾች ለቀውላቸው ነው የሆነ ሰዓት እንዲይዙት። ግን እነሱ ላይ ትሬትፉል አልነበሩ። እንደባለፉ ከኢራን ጋር እንደሚሰሩት ፍጥነት የለም፣ መዳከም ታይቶ ነበር። በጣም ሰከንድ ሃፍ ላይ በተለይ በጣም ደክሟቸው ነበር እና በቃ ሰከንድ ሃፍ ነው እንደምታዩት 3ቱንም ጎል ያስቆጠሩባቸው ጨረሷቸው ማለት ይቻላል። ከዛም በላይ ማስቆጠር ይችል ነበር ግብጾች እና ቤዚክሊ አውትክላስ ነው ያደረጓቸው። ኳሊቲውም እንዴት እንደሚለያይ ነው ያሳዩቸው። መሐመድ ሳላም እንግዲህ የግብፅ ምንም ጊዜ ግብ አስቆጣሪ ለመሆን 2 ጎል ነው የሚቀረው። 68 ላይ ይገኛል። ከሱ ላይ ያለው ሀሰን ነው። እሱን ደግሞ 69 ላይ ይገኛል። እሱን ለማለፍ እንግዲህ ትንሽ ጎል ሊቀረው። ከዛ ውጭ ደግሞ ላለው ደግሞ የምን ጊዜ አፍሪካ ግብ አስቆጣሪ ራሱ ደግሞ ለብሔራዊ ቡድኑ በጣም ተቃርቧል ማለት ነው። ብቻ የሳላ እንቅስቃሴ ይለይ ነበር። ኤኒዌይስ ግን ምንም አይነት ዓለም ዋንጫ ጨዋታ እንዳይመጣችሁ መጫን ያሳሰባችሁ ኮሜንት ላይ ያስቀምጣችሁ። ኮፒ ሊንክ የሚደረግ ለእናንተ የጨዋታው ምርጥ ተጫዋች ማን ነበረ? እኔ በበኩሌ ከዚኮና ከመሐመድ ሳላ ነው ወስዶ። ነገር ግን መሐመድ ሳላ ለየት ያለ ነበር። አይ ቲንክ በጣም ዲሳይሲቭ ነበር ብዬ አስባለሁ። ሁለተኛውን ጎል ያገኘበትን መንገድ ከና ሶስተኛውን ደግሞ ለመግደል ጨዋታውን ማስት ያደረገው እሱ ነበረ እና ሞ ሳላን እኔ መርጣታለሁ። እናንተ ብትመርጡትን እንግዲህ ንገሩኝ። ጨዋታው ከተመልክታችሁት እንግዲህ ቀጣይ እስክንገናኝ ድረስ ይመቻችሁ። ለኢጂፕሽያን ኪንግ ወዘወዘው እንዴት አባቱ የሚያረካ ጎል ነው። 1 ጎል 1 አሲስት። ግብጽ 3-1 አሸንፋለች። የምድቡ መሪ ሆናለች። ግብጽ በእርግጠኝነት ታልፋለች። ለኢጂፕሽያን ኪንግ የጨዋታው ኮከብ 1 ጎል 1 አሲስት። እንዴት አባቱ የሚያረካ ጎል ነው ያገባው። ወይኔ ሊቨርፑል እኮ ማይለቀቅ ተጫዋች ነው።
ኢጂፕሽያን ኪንግ ወዘው ግብጽ አሸነፈች። የኬፕ ቨርዲ ተአምር እንደቀጠለ ነው። ምን አይነት የሌሊት ጨዋታ ነው ያለው። ካምባክ ነው ያደረገችው ግብጽ። የቶርናመንቱ ምርጥ ጎል ይሄው ተቆጠረ። ከዚህ ጋር ነው የቅጣት ምት ጎል ያስቆጠረው የኬፕ ቨርዲ ይሄ ተጫዋች ማለት ነው። እጅግ አስደናቂ ኬፕ ቨርዲ በቃ ተአምር እንጃኔ ኬፕ ቨርዲ ምን ልታሳየን እንደሆነ እስኪ እንመለከታለን። ለማንኛውም ግብጽ 3 ኒውዚላንድ 1 ግብጽ ካምባክ አድርጋለች። ሞሳላ ጎልም አሲስት ማድረግ ችሏል። በጨዋታው ላይም ፕሌየር ኦፍ ዘ ማች በመባል ተመርጧል። ኬፕ ቨርዲዎች ኡራጋይ ላይ ሲፈነጩ ነው ያመሹት። ኡራጋይ ጨዋታውን ያሸነፉ መስሏቸው ነበር ወይም ደግሞ የሚያሸንፉ መስሏቸው ነበር። ምክንያቱም 1-0 እየተመሩ 2-1 አድርገውት ነበር ጨዋታውን። ነገር ግን ከረፍት በኋላ ኬፕ ቨርዲዎች ተቀየሩ። ከስፔን ጋር 2-2 ተአምር አሳዩን። ከኡራጓይ ጋር ደግሞ 2-2 በሆነ ውጤት ነው የተለያዩት ኬፕ ቨርዲዎች። ለሌላ የተደረገው ጨዋታ ኡራጓይ ከኬፕ ቨርዲ 2-2 በሆነ ውጤት ተጠናቋል። ሌላ የነበረው ጨዋታ ቤልጅየም ከኢራን ነው። ይህም 2-2 ነው የተጠናቀቀው። በጊዜ የተደረገው ጨዋታ ስፔን ሳውዲ አረቢያን 4-2። እንዴት ነው በዓለም ዋንጫ እየተዝናናችሁ ነው? የሆነ እንደፈራ ነው አይደለም። ዓለም ዋንጫው የሆነ ደባሪ ሊሆን ይችላል ብለን አስበን ነበር፣ ግን ያው ሰዓቱ ቢገፋም ነገር ግን ቆንጆ ምርጥ ጨዋታዎችን እየተመለከተ እንገኛለን። ሰርፕራይዝ የሆኑ ቲሞችን እያየን እንገኛለን። ዛሬም የዓለም ዋንጫው ይቀጥላል። ለዚያውም ማታ ቆንጆ ጨዋታ ይዞላችሁ ነው የሚመጣው። አርጀንቲናን በጊዜ ልትመለከቷት ነው ዛሬ ልክ ይኸው ማታ 2 ሰዓት ሲል ከኦስትሪያ ጋር አርጀንቲና ትጫወታለች። ሌሊት 6 ሰዓት ላይ ደግሞ ፈረንሳይ ከኢራቅ፣ ሌሊት ኖርዌይ ከሴኔጋል። የጨዋታ ራሱ ከባድ ጨዋታ ነው። ጠዋት ሊነጋ ሲል ደግሞ ዮርዳኖስ ከአልጄሪያ የሚጫወቱ ይሆናል። የዓለም ዋንጫው ቀጥሏል። እንደፈራ ነው አይደለም፣ እያዝናናን ነው። አሁን ግን እንተኛለን። ፕላስ ምልክቷን መንካት እንዳትረሱ። በደንብ ኮፒ ሊንክ ሪፖስት ይደረግ። 300,000 ልንገባ ነው። ይመቻችሁ።